ቀናችን ደርሶ ስንሄድና ስንገናኝ ከፈጣሪያችን ጋር እንኳንም ፈጠርኩሽ የኔ ልጅ እንደዚህ ይሄም አለፍሽ ከዛ እዚህ ደረሽ ፈጣሪ የሚኮራብሽ ልጅ ሰው ነው ማለት ፈልጊ ፈጣሪ የሚኮራብሽ ልጅ ከባድ ምኞት ነው ደስ ይላል ወርቄም ሽጬ በሆነ አስተምርሻለሁ በቃ ያን ቀን አረሳው በጣም ደስ ያለኝ ፊኒያስ ሾው አይን አካባቢ መሆኑ ምናምን ትንሽ ያስፈራል ቀላል አይደለም ሄሉ ከ30,000 ብር ብድር ከማዘር የሌላውን ትተነው ነው ሺሊነር ናት ቢሊነር ናት ልቀጥል ሚሊየነር ናት ለቀጣይ ቢሊየነር ሆነች ለቀር ተስፋ ቆረጥኩ እንዴ ተጨነቅኩ እንዴ ተጨነቅሽ እንዴ ሄሉ የምናምን ላለራስ ተምሮ ነው እዚህ የሚያስተምሩት ደግሞ ከዚህ እነሱን ማስተማር ሄዳለ ያቺ 30,000 ብር ቁብ እዚህ ትደርሳለች ብለሽ አስበሽ ነበር አንቺ ብለሽ ሰውም ተበደርሽ በዚህ ሲጀምር በስማምቤ በዚህ ሲጀምር ለልጅ ለራስቸው ብርት ራስ ለማጥፋት ነው ብቻ መፍራት መጨነቅ ምናምን የመንፈስ ቅዱስ እንትን አይደለም የእግዚአብሔር አይደለም ከ13 ሰው ደግሞ የተበደርኩት 10,000 20,000 ስሜታዊ ሆንሽ ብድር ስትመልሺ የዛሬ እንግዳዬ ሄለን ነጋሲ ትባላለች ብዙዎቻችሁ እንግዲህ ቅንድብ ስታሳምር ነው የምታውቋት ሌሎችም ስራዎች ሰርታለች የኢፖክሲ ባለሙያ ናት እንደዚሁም ደግሞ ስትሪንግ አርትም ስዕልም ትሰራለች በአጠቃላይ አርቲስት ናት ከዚህ ሁላ በላይ ግን በጣም ጠንካራና ታታሪ ለመቀየር ያላት ጉጉት ስኬቷንም ጭምር እያሳየችን ሶሻል ሚዲያ ላይ ብዙዎችን የምታበረታ የምታነቃ ወጣት ናት የዛሬ እንግዳዬ ናት ሄለን በፈገግታዋ ነው የምትታወቀው አሁን ራሱ ፈገግ አለ ማለት አትችይማ ሄሉ በጣም ደስ የሚል ልምድ ነው ሶሻል ሚዲያ ላይ በደንብ ታቋታላችሁ ያንዳንዱ ሂደትሽን ሼር ታደርጊያለሽ ብዙዎችን ታበረቻለሽ ባንቺ ስኬት በጣም ብዙዎች ይደሰታሉና የሰው መውደድም አለሽ ባለሙያም ነሽ ሰዓሊ ናት እንደምታቋት ደግሞ ሴቱን በሙሉ ቆንጆ ቅንድብ በመስራት ትታወቃለች የስትሪንግ አርት ባለሙያም ነሽ አርቲስት ነሽ ብለው በአጠቃላይ ሄለን ነጋሲ ናት የዛሬ እንግዳችን ከሷ ጋር የሚኖረን ቆይታ ነው የምናስመለክታችሁ ሄሉዬ ስለ ጊዜሽ እንግዲህ ከድካም ላይ በተረፈች ጊዜ ነው የተገኘ ነውና በጣም ነው ማመሰግነው እኔ በጣም ነው ማመሰግነው ይሄ ሁሉ ፈገግታ ግን ምንጩ ምንድነው ተጋባብኝ ጥርስ ያምራላሽ ያምራል ያው በጣም ደስ የሚለው ሄሉ ሳይሽ እኔ በቃ ልጅነትሽ ነው ማወቅ የፈለኩት እሱን እመለስበታለሁ ግን ያቺ 30,000 ብር ቁብ እዚህ ትደርሳለች ብለሽ አስበሽ ነበር 30,000 ብር ቁብ በደንብ ያስታውቅ ነበር ኢነርጂ ራሱ ሳወራ ስደውል ምናምን ያስታውቅ ነበር ብድር 30,000 ብር ቁብ እንደው 10,000 ማለት የ40 ናት ኖ የ30,000 ብር ቁብ ከናቴ ብቻ ነው እንጂ ሌላ ከ13 ሰው ደግሞ የተበደርኩት 10,000 20,000 እሱን አጣቀኝ ከ13 14ኛ ናቸው ማዘር ማለት ነው 13ኛ ተጽፋለች እሺ እና ኢነርጂ በደንብ ያስታውቅ ነበር በቃ ብድር ፈልጊያለሁ መልስ ብድር ነው ደግሞ ይፈልኩት ጥሩ ነው 13 የሚያምንሽ ሰው አለ ማለት ነው በዙሪያሽ እግዚአብሔር ያሰብኩት ስነሳ ያሰብኩት አንድ 3 ሰው 2 ሰው ራሱ 100,000 150,000 ቢያበድረኝ 300,000 ቢሞላ ከፍቷለሁ እና ቀለል አድርጌሽ ነው የምታስቢው ከዛ እንደጠበቅሽው አይሆንም የምታስቢው ሰው እሱም ያላሰበው ነገር ውስጥ ሊሆን ይችላል ላይችል ይችላል በሰዓቱ በቃና ከዛ የሆነ አማራጭ የሌለኝ ጊዜም ላይ ነበርኩኝ ስለዚህ ማድረግ ነበረብኝ በቃ መበደር መክፈት አለብኝ ብዬ ተነስቼ ነበር ደጅ ጠናሽ ብዙ ጸጉር ቤት ሄድሽ እችላለሁ አልሽ አልሆነም ከዛ ደግሞ ስልክሽን ታስቀምጫለሽ የለሽም ነይ ብትባይ እኮ መሳሪያው ራሱ የለሽም እሱ ነው በጣም ይገርመኝ ደግሞ ምን በቃ አማራጭ ነው ብለሽ ያሰብሽው ነገር ሁሉ መሞከር እንዳለብሽ ነው የሚሰማኝ እና እዚህ ለአዲስ አበባ አዲስ ነኝ ከክፍለ ሀገር ነው መጥቼ ያለሁት ስለዚህ ተከራይቻለሁ ቤት ክራይ ያሳስብሻል ኑሮ አለ ኑሮ ያሳስባል አንዳንድ ጉዳዮች ያሳስቡሽና ምንድነው በቃ ምንድነው ማድረግ ያለብኝ እጽፋለሁ እኮ በጽሁፍ እኮ ነው እሺ ፀጉር ቤቶች ለምን እቺ ሐሳብ ስትመጣልኝ ራሱ እንዴት እንደተደሰትኩ ለምን ፀጉር ቤት
እንዴ እሱ ማለት ካለ ከዛ እንዴት ይሆናል? አንድ እዚህ ኃይሌ የሚባላል ፀጉሬ ለመሰራት ሄድኩና አውርቼው ኦኬ እኔም አስባለሁ ስለዚህ ማሽኑን ላምጣት እችላለሁ ምናምን ብሎኝ ያው ብዙ ነው የማናግረው በጣም ብዙ ፊኪ የምትባላለች አንዷ ከሷ ጋር እንዴት መስራት እንችላለን አብረን በየሄድኩበት ፀጉሬ ለመሰራት ከሄድኩኝ ቀላል ነው እንደውም ለማውራት አይደለም አሁን ላይ ሳስታውሰው ግን ሌላ ፀጉርሽ ለመሰራት ሄደሽ በዛው ስታወሪ ደህና ነው ሄድና ኮካረገና ከዛ ይሄውልሽ ስልኬ ከዛ ይሄውልሽ ይሄው እንደዚህ እኔ ነኝ የሰራሁት ኦምብሬ ጎበዝ ነኝ ግን አሁን ላይ አልከፈትኩም ለመክፈት ስላልቻልኩኝ እናንተ የሚጠይቅ ሰው አለ ከጠየቀ እባክሽ ያው ጎበዝ ነኝ ብዬ ሶስት ሞዴል የሰራው እናም ብዬ ከዛ ስልክ ቁጥሬ ስልካቸው ላይ ካረኩት ይረሳል ወይ ምናምን እና ከፈቀድሽልኝ ስኮች አድርጌ እዚች ጋር ለጥፋት ብዬ ለጥፍ ሄለን ብዬ ከዛ ግን ቤት ስገባ አትሊስት የሆነ ሙከራ ላይ ስለሆንኩኝ ደስ ይለኛል የምር እንደዛ ማድረግሽ ራሱ አንዱ ሂደት ስለሆነ ሂና ካለ ምናምን ብዬ ከዛ ተደወለልኝ ለሂና ተደወለልኝ ሂና የእጅ ሙሽሮች ምናምን የሚሰሩት ማለት ነው አሁን ስለምሰራ እንደዛ እያለ ይደወልሻል ከዛ የመጀመሪያው ሲሆን ደግሞ ጉጉቱ ስላለ አይሳካም ይገርምሽም አይሆንም በጣም ስትፈልጊው ይሮጣል ተጠራው ምናምን ብዬ ለሶስት ምናምን ላወርቼ ተጠራው ነው ብዬ ስራ ከዛ አይሆንም ሩቅ ነው አለች እንደዚህ ያለች ምናምን ትባያለሽ መልሻለሽ እየተባለ ቀረ ከዛ ይባላል በየመሀል የመጀመሪያ ቀን የሰራሽ ምንድን ነበረ በቃ ይሄ በጣም ደስ ያለሽ ኦምብሬ ለመጀመሪያ ጊዜ ተሳክቶልሽ የሰራሽው የራስሽ ከፍተሽ ነው ወይስ ሰው ጋር ተማሪ ሆኜ የመጀመሪያ የሰራሁት ስራ በጣም ወደው እኔ ብቻ ሳልሆን አስተማሪ ወደዋለች ራሷ ተሰሪዋ ወደዋለች አክስቷ ከዛ ማታ ላይ ደውላ አክስቴ ከአሜሪካ መጥታለች እና መቼ ነው የራሷ የምትከፍተው ልጅ ብላሻል ቀንደ እንዲህ እንደተባልኩ አልቀርም ከፍታለሁ ከዛ ፀጉር ቤት ጠይቀሽ ብለሽ 1 አመት ሆነ ክላሱን ከወሰድኩኝ ኮርሱን ከወስጄ 1 አመት ያህል እንደዚህ እያልኩኝ ማለት ነው ሲገኝ የሰራሽ እየፈለግሽ አልሰራሁም በፍጹም አንድ ሰው አልሰራሁም ግን ሌላ ምን እሰራለሁ ምን አማራጮች አሉኝ ኢፖክሲ ደግሞ ራሴን አስተማርኩ ዩቲዩብ ላይ አዲስ ነገር ለመማር ጉጉት አለኝ ከዛ ወዲያው ደግሞ ክራ አደርጋለሁና ይሁን ስትሪንግ አርት ራሴን አስተምሬያለሁ ብዙ ጊዜ ይፈጃል ምናምን እንጂ ከዛ እሱ አሁን እነሱን ነው እየሸጥኩ የነበረው እነሱን ከዛ ኢፖክሲ ምናምን እየተባለ ቆየው ማለት 1 አመት ቆየው ሳልከፍተው 1 አመት ከከፈትሽም በኋላ 1 አመት ነው 1 አመት ከምናምን አሁን አይደለ እኩል ነው የሰራሽው ቁጭ ያልሽበት የሞከርሽበት ቁጭ ያልሽበት እንኳን አይባልም ቁጭ አላልኩም እንደውም እሱ 1 አመት እንደዛ መሆኑ ነው ለዚህ ፍጥነት ያረገ ይመስለኛል ወዲያው በከፍት ኖሮ ይሄን ያክል እንዴት ነው እንጃ የራሱ ምክንያት አለው አይደለ በትክክል ስላለው በዛ መሀል የምታውቂያቸው ነገሮች ይኖራሉ ልምዱም ምኑ ያኔ የምታሳልፊው ቻሌንጁ ምኑ እዚህ የሚመጣ ሰው ምን አይነት አቀባበል እንዲኖር ይሰራሻል ብቻ በሱስ ትሰሪያለሽ አንቺ ይመስለኛል እኔ ማሳልፈው ነገር አሁን ተማሪዎቼ እንዳያሳልፉት ይሆነ የማደርገው ነገር አብሮኝ ከሚሰሩ ሰዎች ጋር የሚኖረኝ ነገር የቤት ኪራይ ምን ማለት እንደሆነ አውቀዋለሁ ምናምንና ይሰራሻል 1 አመቱን እወደዋለሁ የምር አሁን ያለሁበት ሁኔታ አሁን ለደረስኩበት ሰርቶኛል ይመስለኛል በደንብ ስለዚህ 30,000 ብሩን ተቀበልሽ ከማለት 30,000 ያኔ ምን ተሰማሽ አልፈራሽም በቃ አልፈራውም እኔ በቃ መጀመር ነው የምፈልገው ለብድሩ እንዳይከስር ምናምን በፍጹም ባልፈራ ይገኝ እንጂ እንደው አይከስርም ማለት በቃ መፍራት እንዴት ነው መሰለሽ የሆነ እኮ ፍርሃት እኮ አዲስ ነገር ለማድረግ ይኖራል እኮ ግን እንዳልከስር ከሚለው ፍርሃት በላይ የሆነ ሰዓት ላይ ስጠይቅ 20 ምናምን ሰው ነው የጠየቁት ደግሞ ብድር የጠየቁት 13 ተሳካልሽ አራ እንጂ ከዛ ደውዬ ማወራም ነው አይነት ሰው ደግሞ አይደለሁም በጣም ረጅም አይደለሁም ግን ደውዬላቸው ማላቅ ሰዎች እንደዚህ ለምሳሌ የአክስቴ ባላልር ከጠረፍ ነው እንትን ነው የሚሰራው ጅቡቲ ነው የሚሰራው ምናምን እና እንዴት ሆንኩ ነው ብዬ አላቅም በጣም ነው ከሱ በቃ አልጠበቅኩም ግን እሺ ተስፍሽ እኔ እንደዚህ ፈልጋለሁ አቃለሁ እንዴት ነው ብዬ ደውዬ አላቅም ብዬ ማለት ነው አማራጭ የለሽማ
ከዛ በቃ መወሰን አለብኝ፣ አሁን መበደር አለብኝ። ምክንያቱም ቤት ኪራይ መክፈል አቅቶኝ እነሱ ቤት ተመልሼ ነበረ። አክስትሽ ጋር? ራሱ የእሱ ቤት ማለት ነው፣ አክስቴ ጋር። ከዛ በቃ ደውላለሁ፣ እርግጠኛ ሆኜ ነው ከፍላለሁ። በእርግጠኝነት በ6 ወር ባልከፍል ምናምን ብዬ ነው። እንደውም ወር ራሱ ቀንም አለው በቃ ከፈልሽ ግን በ6 ወር እንዴ በ4 ወር ምናምን ተጠይቄያለሁ ብድር መልሽ ብዬ ነው የወሰድኩት። 4 በቃ ቢያንስ 4 ከዛ 6 ምናምን። ከዛ ሰው ሲያበድርሽ ከሰውም ተበድሮ ሊሆን ይችላል። አንድ ደግሞ የአጎቴ ልጅ ደግሞ ራሁዬ እሷ ደግሞ ደሞዛ ራሱ 10 አይሞላም እና እቁብ ገብታለች። እሷ የሁሉም ታሪክ አላቸው ባይዘው የእያንዳንዱ ሰው እሷ ደግሞ እቁባ ሲወጣ እንደዚህ አይኖርሽም ምናምን አልኳትና እቁብ አለኝ አሁን የሚወጣ 10,000 ብር። እውነትሽን ነው እባክሽ አደርጋለሁ ማለት። ከዛ ለአንዳንዱማ ጭምር ነው የሰጠሁት የመለስኩት ብድሬን ስመለስ። ወለድ ሳይሆን ፍቅር። ወለድ አይደለም ግን ስሜታዊ ሆንሽ ብድር ስትመልሺ። ይሄ ደስ ይላል፣ የደስታ እንባ ስለሆነ። ከዛ ሄሉ እንዴት ሄደልሽ? ስትራግል ታደርጊያለሽ፣ ይኖራል ቻሌንጅ በደንብ እና ብሩ ከዚህም ከዚያም መጣ። እሱ ሸክም ጫና አለ። ከዛ ስራው ሲስተም ውስጥ ለመግባት ምንድን ነበረ ከባድ ነገሩ? ሲስተም ለመግባት ለምንድን ነው ከባድ አልነበረም። እኔ እንጃ እድለኛ ነሽ ማለት ነው። እድለኛ ሆንኩ ማለት ነው። አላውቅም። ቻሌንጅ ሳይሆን እንዴት ነው የሆነው? 3ኛ ወር ላይ ምናምን ሲሆን ጭንቀት የሆነ እንዴት ነው ቤት ኪራይ እየመጣ ነው። ተበድሬ የ3 ወር ነበር የከፈልሽው? ለ3 ወር ከፍዬ በቃ እኔ ሀሳብ ያለው እዚህ 300,000 ብር የ3 ወር ቤት ኪራይ ከፍያለሁ። በ3 ወር እቅድ የሆነ እጽፋለሁ። ከማነብ ይልቅ የሚበዛ ሳልጽፍ አላድርም። ሳያነብ አያድርም አይደለም። ጥሩ ልምድ እኮ ነው። ሊስት ስታደርጊ ማስታወሻም ነው። ክሊር ነው የሚያደርግልሽ አይምሮሽ። በተለይ ብዙ ሀሳቦች ምናምን ሲኖሩ ምንድን ነው እያሰብሽ ነፃ አደርጋለሁ እና ጽፋለሁ። ስለዚህ የ3 ወር ቤት ኪራይ ከፍያለሁ። ስልክ አለኝ ምናምን ብዬ ስጀምር ማለት ነው እንደዚህ ያደርጋለሁ ብዬ ነበር የተነሳሁትና ልክ በ300,000 ብሩ ሁሉም ቦታውን ይዟል። ምን እንደሚገዛበት ምን ኬት ምናምን እንደምገዛ ምናምን ጥንቅቅ አድርጌ አስተካክያለሁ። ከአንዳንድ ነገሮቹን ይሄ እኔ የምጠቀምባቸው ነው እንጂ ወንበር ምናምን ይሄ ተሽከርካሪ ወንበሩ ምናምን ከይውድ ነው። መቻቻል ማብቃቃት አለብኛ ብሯን ምናምን ያርጌ። ከዛ ሰው እየመጣ አይደለም 1 ወር 2 ወር ምናምን ሆኖት እና ስራ የለም። ከዛ ብሬ አለቀ። ከዛ ምን ሆነ? በ300,000 ብሩ ሁሉም ነገር አስተካክዬ አይፎን ስልኬ ደግሞ ለፕሮሞሽን በእርግጠኛ 3ኛ ፎቅ ላይ ተከራይቼ ሰው የሚያልፍ ሰው ይመጣል ብዬ አላስብም። ፕሮሞሽን ያስፈልግ ነበር። በደንብ እሱ ለመስራት በደንብ አስቤበታለሁ። ግን የመጀመሪያ ቤት ኪራይ ለመጠየቅ ስወጣ ስልኬ ተሰረኩኝ እና አይፎን ስልኬ ይሄ ነገር ይሳካል ፈተና በዛበት አላልሽም? አይገርምሽም? ሙሉ ታክሲ ሆኖ እኔ እንደሱ አይነት ታሪክ አላውቅም ከዚህ በፊት። ሙሉ ታክሲ ናቸው ምናምን ሻሻ ተሰራሽ? እሺ ምንድነው ትራፊክ ዝቅ በይ ከዛ ሮጥ በይ ሮጥ ምናምን ብዬ ከዛ ሮጥ ስል የለም ከዛ ስልኬ የለም ሆነ ማለት ነው። ከዛ ይሄ ማለት አይፎን ስልኬ ሌላ አክስት አለችኝ። ለሷ ደግሞ በቃ እቺ ስልክ በደንብ አስፈላጊ ነች ምናምን ብዬ አስገዝቻታለሁ። አይፎን ነው መሆን ያለበት ምናምን ብዬ ለቀረጻውን ለምኑ ብዬ ማለት ነው። ከዛ ተበድሬ ደግሞ ጨርሻለሁ። ለሁሉም ሰው በቃ ስራ ተከፍቷል ማለት ነው። ከዛ እሷ ተሰረቀችና ቤቱ ከፍዬ መብራት እያስተካከልኩ ነው ምናምን የሚያስፈልገው ምን እያደረኩ ነው። ስልኩ ተሰርቋል እና ቅድም እንዳልሽ ለጓደኛዬ ነግሬያት ይሄ ነገር እኔም እኮ ሱቄን ስከፍት ስልኬ ተሰርቆ ነበረ ግን የተሻለ እንደውም ነው የገዛሁት ምናምን አላለች። ጥሩ ነው ችግር አዲስ ነገር ሊመጣ ተባባልን። ደስ አለኝ። ከዛ እሷ አበደረች ሌላ ብድር ማለት ነው ደግሞ ሁለተኛ ዙር ሌላ ብድር። ስልክ ተገዛ።
ከዛ ከጓደኛዬ ጋር ሮቢ እንተዋወቃለን ከዚህ በፊትና እሱ ስራ ለቋል። እኔ ደግሞ እያስተካከልኩ ነው ምናምን። ሮቢ ማለት ሶሻል ሚዲያ ማናጀር እና ካሜራማን ከዚህ በፊት ትውውቃለን ምናምን እና ስራ ለቆ እኔም ስራ እንደዚህ ያስተካከልኩኝ ምናምን ስልካችን ጠፍቷል የሁለታችንም እና በሌላ ስልክ ሲደውልልኝ ምንድን ነች ያቺ ስልክ ነው ያለችኝ እንጂ በተን ስልክ ያለችኝና ከዛ ስራ እኮ ከፈትኩ ነው ምን ስለው እኔ ደግሞ ስራ የለውም እንደሌለው ነገረኝ። አወራ ምናምን ከዛ እሱ በቃ ይቀርጸኛል እንደዚህ አወራን በደንብ በ3 ወር ውስጥ እንደዚህ ፕሮሞሽን በደንብ ከተሰራ ይሰራል። ግን ያለውበት ሁኔታ ነገርኩት በደንብ አድርጌ ማለት ነው። በብድር ነው የከፈትኩት እንደዚህ ነው የከፈትኩት ነው ምን አልኩት። ስለዚህ ለ2 ወር አልከፍለው እንደማልከፍል አውርተንበት ተጀመረ። ከዛ 2 ወር ሲሆነው በነፃ አገልግሎት ለሱ የሚከፍሉ የለም ነው እርግጠኛ ነን በቃ የሆነ እንደሚመጣ ነው እርግጠኛ ነኝ። በ2 ወር እርግጠኛ ሆኜ ነው ብሎ ግን እርግጠኛ ያደረገች ነገር ይቀርማል። እኔ እንጃ ምን እንደሆነ እኔ እንጃ ፈጣሪ እርግጠኛ ነኝ። ከዛ ምን እያስጨነቀኝ ነው የሮቢ ጉዳይ እያስጨነቀኝ ነው። ሌላ ደግሞ ሰራተኛ ቀጠርሽ አክስቴ ወጣልኛል። አንቺ ብለሽ ሰውም ተበደርሽ ብድር ገንዘብ ተበደርሽ ሰውም ተበደርሽ። ከዛ እርግጠኛ ሆኜ ደግሞ 2 ወር በነፃ አይደለም እከፍላለሁ እኮ ግን አሁን አይደለም ነው እንጂ እከፍላለሁ ምናምን ብያለሁ። ከዛ ቤት ኪራውም እየመጣ ነው ለሱም እየከፈልኩ አይደለም 3ኛ ወር ላይ ምናምን ሲሆን ትንሽ ምንድነው ምናምን ነገር ያስብ በቃ ወደ ደግሞ ቪዲዮ ደግሞ እየሰራው በነፃ ለሰዎች እየጠየቅን እህት ጓደኛ ምናምን ሴቶች ጓደኞች ጠይቁ ምናምን እኔም ጠይቃለሁ አክስቴ ልጆች ምናምን እየተባለ በነፃ እንዲሰጡን ግንባራቸው በቃ እኔ ታለንቴ ማሳይበት እሱ መንገድና በቃ ሞዴል ሆኑልሽ ማለት ነው። ዞሮ ለምን በነፃ እከሌ እንደዚህ አልሰራም እከሌ ሰራን በዝርዝር አድርጎ እከሌ ተጠየቀች እምቢ አለች እከሌ እየተባለ እንደዛ የተደረገ ፕሮሞሽን ይሰራል ማለት ነው። ከዛ በ3 ወር ምናምን እግዚአብሔር ረዳኝ ሰው መምጣት ጀመረ እንዳልኩት ከፈልኩ ቤት ኪራይም ከፈልኩ የሰውም የብርም ብድርሽ ከፍለሽ ጨረሽ ከፈለ እግዚአብሔር ይመስገን ያለ በ6 ወሩ ለትምህርት ቤቱ ደግሞ ተከራየው 6 ወር ሲሆንሽ በቃ እርግጠኛውን ሲስተም ውስጥ ገባሽ በደንብ ሰው ያወቀሽ ገበያው መጣ። ከዛ ወደ ትምህርት ቤት አሳደግሽ። ትምህርት ቤት አስተምሪን ደግሞ መጣ እና ግን ያለውባት 10 ካሬ ነች። የመጀመሪያ ከጓደኞቻቸው ምናምን ከራስ ቀለም ቀብተሽ የጀመርሽባት አይደለ? ቅንድብ ምናምን ራሴ ስዬ ምናምን ሶፍት ለጥፌ መስተዋቱ ኢንተሪየር ዲዛይነር ምናምን አልተደረገ የራሴ ነኝ ማሳመራት መብራቶች ገዛለሁ ምናምን አደርጋለሁ። ከዛ መብራቷን ለመሰካት እንትኗ የተለጠፈችው መብራት ለመሰካት የሪንግ ላይቷ መብራት መንቀል ነው ዲቫይደር ላሱ ለመግዛት ከቸገር ድረስ ነበር የሆነ ሰዓት ላይ 3 ወር 2 ወር ያልኩሽ ተማሪ እዛ ተደርጋ እዚህ ጠባብ ነበረች እና እሷ ውስጥ አስተምሪን ምናምን መጣ። እዛ ማስተማር መጀመር አለብኝ። እዛ በ5 ወሩ ይሄ ቤት ተከራየሁት። የትምህርት ቤቱ ተከራየው ማለት ነው። ያለ አሁን ስንተኛ ዙር ተማሪዎች አሉ? 6ኛ ዙር። ስንት ሰው አሰለጠንሽ ማለት ነው? ስንት ሰው አሰለጠንኩ ማለት ነው? የመጀመሪያዎቹ 3 ከዛ 8 ናቸው። ከዛ 10 ከዛ እኔ ማስተምራቸው አሉት በየባቹ አሉ። እኔ ማስተምራቸው አሉኝ በነፃ የምታስተምሪያቸው ቀላቅለሽ ማለት ነው። ቀላቅዬ ተማሪዎች ሆነን ታስተምሪያቸው? በየባቹ እኔ ማስተምር ከነሱም ጭምር ነው እየቆጠርኩልሽ ያሉት እኮ ያስተምርሻቸዋል። ዞሮ እኔ አያውቁም ተማሪዎቹ ማን እኔ ያስተማርኩ እንደሆነ ማን ከፍሏል ማን ከፈለ ምናምን የሚታወቅ አይደለም የሚሆነው። ከማስተም በየባቹ አሉኝ። አሁን በዚህ ዙር 3 ብቻ ናቸው እንጂ ከሌሎቹ ስፖንሰር ናቸው። ስለዚህ ከትምህርት ቤትሽን ማስተማር ከጀመርሽ በኋላ ስፖንሰርም መሆን ጀመርሽ? አዎ ገና ከመጀመሪያ ስጀምር ጀምሮ አንድ ብቻ ነች የከፈለችው ግማሽ እሱም ግማሽ ከፈለችኝ።
ከቅርብ ጊዜ ድረስ ትንሽ በየጊዜው ስታገኝ እየገበረች ነበር። ስለሚገባሽ ደግሞ እንደ አይነት ነገር ኖ ማለትም ይከብዳል ያለፍሽበት ነገር ስለሆነ በደምብ ስለዚህ አንድ በግማሽ ክፍያ ሁለት በነፃ ትምህርት ተጀመረ። አሁን ላይ ግን ኦንላይን በየቤትም ቦታ ሆኖ ካናዳ ነው ምናምን ሆኖ ክላሱን እየወሰዱ ነው። ኦንላይን እያስተማር ነው። ኦንላይን ለማስተማር ይሆናል። ከዛ ደግሞ በደንብ ትንሽ ፕራክቲካል ነገር የሚጠይቅ ይመስለኛል ነው፣ ግን ሆኗል፣ አድርገነዋል። ካምፓላ አሾ የሚባል አለ። በደንብ እየሰራ ነው። በደንብ ጥሯል። ራሱ ግን እንደሚሆን በቃ አሳይቶኛል። እሱ በኦንላይን ነው የተማረው። ስለዚህ ኦንላይንም የሚማሩ አሁን ዩጋንዳ ካምፓላ በደንብ እየሰራ ያለ እሱ ነው። በኦንላይን ነው የተማረው። በጣም ጎበዝ ነው። በቃ አሁን እንደሚሆን ታውቂያለሽ፣ ግን ደግሞ ትንሽ ጥርጥር ነገር የሚኖርሽ ነገር እሱ ካረገው በኋላ በቃ ይሆናል። ለዛ ለሁሉም ሰው የምንልከው የእሱ ስራ ምናምን ነው እና በደንብ ይሆናል። ስለዚህ ኦንላይንም በአካልም እዚህ መጥተው የሚማሩ ተማሪዎች በደንብ አሉሽ። ሄሉ በጣም የተፈተንሽበት ጊዜ የትኛው ነበር? በጣም ይሄ ያዘንሽበት የከበደሽ ምን ሊውጣኝ ነው ያልሽበት ጊዜ? በጣም የተፈተንኩበት ጊዜ ስራው ከመጀመሪያ ከ4 ወር በፊት ኢፖክሲ ምናምን ሰራ ነበረና የሆኑ ትዕዛዞች ነበር። ቤት ኪራይ ጨምሪ ተባልኩኝ። መጀመሪያ የመኖሪያ ጨምሪ ተባልኩኝ። ትንሽ ለራሱ ለዛ ወር የሚሆን ቤት ኪራይ ራሱ ግን ያስተሳሰበኝ ነበር። ጭራሽ ያሳሰበኝ ነው። ጭራሽ ጨምሪ ሆነ። ከዛ ትዕዛዝ መጣ ኢፖክሲ እና 2 ትዕዛዝ መጣልኝና በጣም ትልልቅ ናቸው። አንዱ የቸርች ስለሆነ በጣም በትልቁ የታዘዝኩት ምናምንና በቃ ተበዳድሬ ገዛው። አንዱ ቀብዱ ገብቶልኛል፣ አንዱ ደግሞ ተበድሬ ገዛ። አሁንም እንደለመደብኝ ከትንሽ የብድር ልምድ አለሽ? በቃ ከዛ ባንዴ ጠቅለል አድርጎ የሚያበድር ደግሞ እኔ እንጃ ለምን እንደሆነ አላውቅም። ትንሽ 4500 ሳይቀር አሁን ከኔ ጋር ተማሪ ሆና አሁን ማስተማሪ ያለችው 4500 ብር አበድረኛል። ያኔ ማለት ለኢፖክሲው አበድረኝ ነበር ነው። እንደዚህ አረጌ ሰርቼ ከዛ አንዱ ስልኩ አያነሱም፣ አንዳቸው ስልካቸው አያነሱም፣ አንዳቸው ደግሞ አዩትና አልወደዱትም። ከዛ እሺ ልድገመው አልኩና ደግሜ የሰራውም አልወደዱትም። ከዛ ብሩ መለስኩላቸው ማለት ነው። ቀብድ የተሰጠሽን መለሽ? የተሰጠኝን መለስ። እነዛ ስልካቸው አይሰራም፣ እነዛ ደግሞ ስልካቸው አይሰራም። ከዛ ተበድሬያለሁ ተማምኜ ማለት ነው። ከዛ የቤት ኪራይ አለ፣ ከዛ ደግሞ ጨምሪ ተብለሽ። ከዛ ስልኩ አለ፣ በዛቱ ስልኩ የምቀርጽበት ካክስቴ ያልኩሽ እሱ አለና ሁለቱም ስሰራ ሳስተዋውቅ ይመጣል ብዬ አስቤ ደግሞ ገዛዝቻለሁ። ኢፖክሲ ደግሞ ዲፊውዘር ሚዛን ምናምን እያልሽ በቃ እርግጠኛም ሆነው ነገር አለ ምን ይሆነና እርግጠኛ ነኝ በቃ እንደዚህ ካስተዋወቅኩት ይመጣል ብዬ አስቤያለሁና ደህና አድርጌ ነው የገዛሁት ለምን እንደሆነ። ከዛ ቤት ኪራይም ጨምሬም ሲሆን ጸጥታነች ማለት ነው። ከዛ 1 ሳምንት እንድፈልግ ተጠይቄያለሁ። 2000 ማልጨምር ከሆነ የሚጨምር ሰው ስለተገኘ 2000 ብር ጨምሪ ካልሆነ 1 ሳምንት ሰተንሻል። ከዛ ግን እውነት አልመሰለኝም። የምራን በአንድ ሳምንት አይጨክኑም ማርያምን አይጨክኑም ብዬ ነበር ያሰብኩት። ከዛ ቀኑ ሲደርስ ጨከኑና አንድ ቀን እሺ የምር በቃ አያረጉትም። በቃ ውጣ አይባልማ ሰው ብዬ ነው የማውቀው። እና አንድ ቀን እንዲጨምሩልኝ በንጋታው እንዳድር አላዘጋጀውም መኪና ወዴት ልሄድ ምናምን ብል አልወሰንኩምም። ስላልወሰንኩኝ አንድ ቀን ደዋውዬ ማንጋ እንደሚሄድ ምናምን አውቄ ለመሄድ አንድ ቀን በቃ መኪና አላዘጋጀውም። ችግር የለውም ያዘጋጀልሻል እንደመጣ ለመኪናው እስኪ የምትከፊው ነበርሽ? ትንንሽ ነገሮች ማየት አይታጣም ካለውም ትንታያለሽ። ትንንሽ ነገሮች አታጭ። ከዛም መኪና ፈልገው አስወጡሽ? መጣ መኪናው መጣ። ከዛ በቃ ቆም ያለውና ያግዙሽ ብለው ደግሞ ሰራተኞቻቸው ምናምን ተጫነ። ምን ተሰማሽ በሰዓቱ? ዝም ህልም ነገር የሚመስልሽ እንደዚህ ይዞ ያለው ማለት ነው። ምንም አላለቅስም፣ ምንም አላልኩም። ድርቃልሽ የሆነ ብርጌድ ነው። ከዛ ወዴት ነው የሆነ ዝም ነገር ሆነ። ከዛ ወረደ፣ ዕቃዬ አወረዱት ማለት ይቻላል።
እዛ ማን ጋር እንደሚሄድ ስላልወሰንኩኝ መንገድ ላይ ሰውየው ያውቋቸዋል ለባለቤቶቹና ሁኔታው እያዩም ስለነበረ የእሱ ብቻ ሳይሆን የሆነ የተሰበሩ ነገሮች ምናምንም ከፈልኩኝ። እንጂ ሽንት ቤት ምናምን አንዳንድ ነገሮች ተሰበሩ ምናምን ነገሮችን ከፋፈልኩኝ። ምን አይነት አከራይ እንደገጠመሽ እያሰብኩ ነውና እግዚአብሔር ይመስገን ለዚህ አድርሶኛል። ጥሩ ነው። ምንድነው ኃይለኛ አከራይ ቶሎ ቤት እንድትገዢ ያደርጋል ይባላል። በጣም ከዛ ተጫነና ከዛ አያት ያለች አክስቴ ኮያለችው ምናምን ስደውል እነሱ ደግሞ አያነሱም። ምንድነው ግጥምጥም የሚለው አላውቅም። እነሱም አያነሱም። ክረምት ነገር ነበር መሰለኝ ብቻ ሊዘንብ ነው። አንድ ወስኝ ምናምን አሉኝ። በቃ እንሂድ ወደ ኮዬና ወደ አያት የሚወስደው መንገድ ዝም ብለን እንሂድና መንገድ ላይ አንዳቸው እየደወልኩ ነው እኔም እዛ አያነሱም። በቃ ወስኝ ከዚህ በኋላ ወደ አያትና ወደ ኮዬ የሚባል የለም ምናምን ወደ አንዱ እኔ ደግሞ መንገዱን በደንብ ማጣው ሰዓት ምናምን አይደለም ያለው። ከዛ በቃ ወደ ኮዬ ብለን መንገድ ጀመርን። መንገድ ላይ ዝናብ መጣ ሸፈን ምናምን። ከዛ አክስቴ ደወለች መሀል እየኮየዋ ወደ እሷን እየሄድኩ ያለሁት እሷ ደወለች። ተሳካልሽ ቢያንስ የሆነ ጉዳይ ነበር ያለች። ከዛ እየመጣሁ ነው አልኳትና ነይልኝ አለችኝ። እቃዬን ጭኜ ነው አልኳት። እኔ ደግሞ አትመጪም ምናምን እያለችኝ ነበረ ትለኛለች። ሁሌ እመጣለሁ ስራ ምናምን እላለሁ። ቤት ውስጥ እየጻፍኩም ከሆነ ስራ ነው ብቻዬን እኮ እሱ ነገር። ከዛ ደግሞ ለምናኛለች ገና ከመከራየቴ በፊት ተይ አቺም ተይ ስራ ሳይኖር እንደዚህ እርግጠኛ የማትሆኝበት ነገር ከመከራየቱ አያዋጣም ነገር ትላለችና ከአሁን ጀምሮ ጥገኛ ከሆንኩኝ ለምን እናቴ ቤት አልሆንም ነበር። ታዲያ ለሱ ነው የመጣሁት። በቃ ማድረግ አለብኝ ማለት ራስሽን ለመቻል መውጣት አለብኝ ብዬ ነው ወጥቼ ያለሁት። ከዛ ያው ሁሉ ለምናሽ ስትበልሽ ወደሷ ከዛ የእንግዳ ቤት ነው ቤቷ። በጣም እንደዚህ ቤተሰብ ምናምን ተምሮ ምናምን የሚወጣበት ምናምን ቤት ነው። ለምዷል። ተቀበለኝ ከነቃይ ብዙ ቤተሰብ ያለበት ነው። ግን ገባው እንደምንም አስገባን። ብዙ ዕቃ የለኝም ለመነገሩ ፍራሽ አንድ ድስት ምናምን ቢኖር አስገባ ነው። እሱ ቀን ከባድ ነበረ። በቃ እንደዚህም ይሆናል የምር በፊልም በምናምን ነው እንጂ እንደሱ አይነት ቀን ትንሽ ከባድ ነበረ። ለአንቺ አዲስ ልምድ ነበረ። በጣም የተደሰትሽበት ቀንስ? እነሱ ብዙ ናቸው ሳስበው። ብዙ ናቸው። በጣም ማትረሽ በጣም በቃ እማረሳው የመጀመሪያው በቃ ለብድር ምናምን ብዬ ስነሳ ፍንጭ ያገኘሁበት ቀን በጣም የተደሰትኩት። በቃ ላደርገው ነው የምር ከከፈትኩትማ ምናምን ብዬ እንዴ ወይኔ እሺ ስለ ኦምብሬ ሰምቼ ላክስቴ ነገርኳት እንድታስተምረኝ ማለት ነው። ወይኔ እሱ ቀን ተሻለ። የሆነ አሙኝ ቤት ዛታ ነበርኩኝ ጨጓራዬ ምናምን ልነበረ ሰዓት ነው ተሻለኝ። ቤቱ ፈልጊ ነበረ ክላሱን ለመውሰድ 85,000 ብር ነው እና ከ2 ዓመት ከምናምን በፊት እና ደውዬ አክስቴ እንደዚህ ያገኘው ለኔ የሚሆነው አስቢው ሳሊ ነው። ከዛ የሆነ የእርግጠኝነት ስሜት አጋባውባትና ከኔ በላይ ነው እንደውም እሷ እርግጠኛ ሆነች። ወርቄም ሽጬ በሆነ አስተምርሻለሁ። በቃ ያን ቀን አረሳው። በጣም ደስ ያለኝ ከዛ መሰረቱ ማለት ነው። በጣም ተደሰችበት። ወይኔ ከዛ በትምህርት ቤቱም መኪናውም ከዛ ሲመጣ አሁንማ በቃ የሆነ እንትን አይደለም። እንደምታደርጊው ታውቂዋለሽ። እሱ ነው በጣም ደስ የሚል የነበረው። ከዛ የመጀመሪያ ብድር ስታገኝ፣ ከዛ የመጀመሪያ ሰው ሲመጣ፣ ከዛ የመጀመሪያ ክላስ ስታስተምሪ፣ ከዛ የመጀመሪያ ብድርሽን ስትመልሽ እያለ የመጀመሪያ ብድር ስመልስ እንኳን ትንሽ ታስጨንቅ ነበረ። ምክንያቱም ለራሱ ትንሽ ታስጨንቅ ነበረ። እሷ 3 ወር 4 ወር አካባቢ ስለነበረች ከዛ ደግሞ ቃል ገብቼ እርግጠኛ ነኝ ተበደሩልኝ ለራሳቸው ከሌለ ራሱ ከሰው ተበደሩ እያልኩ ነበር። ከሰው ተበድረው ሲሆን ይከብዳል ትንሽ። ምንድን ነው የህይወት መርህሽ ሄሉ? ዛሬን በደንብ መኖር፣ ዛሬን መደሰት፣ ዛሬን መስራት፣ ዛሬ ማድረግ የሚገባሽን ቀኑን በደንብ ማጣጣም። ሄሉ መነሻሽን ታውቂዋለሽ፣ ህልምሽን ታውቂዋለሽ፣ ያለፍሻቸው መንገዶችን ታውቂያለሽ፣ ማድረግ የቻልሻቸውን ያሳየሻቸውን ታውቂያለሽ እና
ምን ተረዳሽ? ከዛ ያንን መለስ ብለሽ ታስቢ ምንድነው የሚሰማሽ? ምንም ነገር ካለ ፈጣሪ ፍቃድ ምንም ነገር በቃ ሁሉም ነገር በምክንያት እንደሚሆን በሱ ፍቃድ እንደሚሆን ነው ማመኛለሁ። ያው እየተንቀሳቀስሽ ማለት ነው በሱ ፍቃድ ሊሆን ተኝተሽ ሳይሆን እግዚአብሔር ካልተጨመረበት ደግሞ ምንም ነገር ትርጉም እንደማይኖረው ምክንያቱም ተሳካ ምናምን ስትዩ የሆነ አይንሽ ምናምን መነጽር ያስፈልግሻል ምናምን ስትባይ ለካ በቃ በፈጣሪ እንደሆነ ሁሉም ነገር የሱ ፍቃድ እንደሆነ ነው የማውቀው። ምንም ያህል ጎበዝ ብትሆኚ ምንም ነገር ብታጠኚ ምንም ብታረጊ የእግዚአብሔር ፍቃድ ነው። ካልተጨመረበት ምንም ዋጋ እንደሌለው አይቻለሁ። አንቺ ጥረት እንዳለ ሆኖ የፈጣሪ ፍቃድ በጣም ወሳኝ ነገር ነው። በጣም አሁን ላይ በጣም እንደዚህ በጣም የሚጥር ሰው እንዳለ ሁሉ በቀላሉ ደግሞ ተስፋ የሚቆርጥ በጣም ብዙ ሰው አለ። ራስን ለማጥፋት ወይ ደግሞ ይሄ ድብርት ውስጥ ራስን መጉዳት ውስጥ መግባት ምናምን እናያለን። እና አንቺ ከራስሽ ህይወት ተነስተሽ ምንድነው ማስተላለፍ የምትፈልጊው? በተለይ ገና ለወጣቶቹ ለአንቺ አይነቶቹ ያለ ምክንያት እሱ እንደማይሆን በቃ ፈጣሪ የሆነ ሊያስተምረን እንዲህ አሁን 1 አመት የሚፈጅብኝ ጊዜ በዛ ሰዓት እየበሰልኩ ነበር በደንብ አይደለ የምትሰሪበት ጊዜ ነውና ፈጣሪ ያለ ምክንያት እነሱ ነገሮች ህይወትሽ ውስጥ እንደማያመጣ እዛ ፈጣሪን ካመንሽው ሁሉም ነገር በምክንያት ነው እየሆነ ያለው ብለሽ የምታምኚ ከሆነ እምነት አለሽ፣ ምንም አትፈሪ። ይሄ ፍርሃት፣ ጭንቀት፣ ብርት፣ ራስ ለማጥፋት መሞከር ብቻ እነዚህ መፍራት፣ መጨነቅ ምናምን የመንፈስ ቅዱስ እንትን አይደሉም፣ የእግዚአብሔር አይደሉም። ጭንቀት ምናምን የእግዚአብሔር አይደሉም፣ የፈጣሪ አይደሉም። እሱን የምታምኚው ከሆነ ሰላም ነው የምትሆኚው። በቃ አመንሽ። ሁሌ ቀን በቀን ለኔ የምለው አንድ ጓደኛ ያለች እና ከዛ ጋር ስናወራ ሁሌ የምንለው እግዚአብሔር ከቤተ እምነት ይልቅ ሰው ልብ ውስጥ ማደር ይፈልጋል። እና ግን ምን አይነት ልብ ውስጥ ነው? ጭንቀት፣ ፍርሃት ምናምን ያለበት ከሆነ እምነት አይደለም። እና እሱ አይነት ልብ ውስጥ ማደር አይደለም እግዚአብሔር፣ ሌላ ሰው ራሱ ለማደር ይቸገራል አይደለ? ራስሽ ራሱ አንቺ ራስሽ ውስጥ መኖር አትፈልጊም፣ ሰውነት ያስጠላሻል። ራስ ማጥፋት ምናምን እሱ ነው። ስለዚህ ቤተ መቅደሱ እንዲሆን ማድረግ በቃ ጭንቀት ምናምን ማስወገድ፣ ሰላማዊ መሆን። ከዛ ሰላማዊ ስትሆኚ እነዚህ ጭንቀቶች ምናምን በራስሽ መንገድ ስታቆሚያቸው መንፈስ ቅዱስ አለ አንቺ ውስጥ፣ ፈጣሪ አለ አንቺ ውስጥ፣ ሰላም አለሽ፣ አትረበሽም በተሎ ምናምን። እዛ እምነቱ ወደ እምነቱ ይጠጋ ነው መሰለኝ አይደል? ሁሉ በጣም እምነቱ ምንም ይሁን ምንም ብቻ ወደሚያምነው ተጠግቶ ለሱ መተው። ከዛ ሰላም አለሽ። ሰላም ካለሽ ምንም ቢመጣ ቢሄድ የምትጨነቂ የምትደናበሪ አትሆኝምና ልሙት ምናምን አትይም። በቀን በቀን አዲስ ቀን ነው፣ እንደውም አዲስ እድል እንደተሰጠሽ ነው የምታስቢው። ዛሬም አዲስ እድል አለ፣ ዛሬም ወደ ፈጣሪ የሚቀርብበት ቀን አለኝ ብለሽ ነው የምታስቢው። ተስፋ ቆርጠሽ ታውቂያለሽ? ትቆርጥ እንዴት ነው ነገር ግን ምናምን የምትይው ቀን ይኖራል። ግን ደግሞ ወደ ራስሽ እቺ ነገር አስታውሳታለሁ እና ይሄ ተስፋ ቆረጥኩ እንዴ ተጨነቅኩ እንዴ ተጨነቅሽ እንዴ ይሄ ምናምን ላለው ራስ ፈራሽ እንዴ ይሄ ጉዳይ አስፈራሽ፣ የምር ፈራሽ። ከዛ ፈራሽ ማለት እኮ አይሽ ከእግዚአብሔር ራቅሽ፣ ርቀሻል ማለት ነው። እዚህ ተመለሽ ምናምን ላለው ለራሴ ጭንቀት ስታመጪ የእግዚአብሔር አይደለም በቃ። ስለዚህ ወደ ራስሽ ተመለሽ ይላል። መሄድ ካለብኝ ቤተክርስቲያን ሄዳለሁ፣ መጸለይ ካለብኝ አደርጋለሁ። ሰላሜን ስመለስ ፈጣሪ አለ ከኔ ጋር። ከአንቺ ጋር የሚኖረው ፈጣሪ ሰላም ስትሆኚ ነው። ጭንቀት እንጂ ትቆርጫለሽ። አስታውሰዋለሁ፣ ራሴ ነግረዋለሁ ለራሴ። ፈራሽ ማለት የእምነት አጉልሻል፣ ምን ነካሽ ታያለሽ። እንዴት ነው ግን እቺ ሄሉ የተገነባችሁ? የመጣጣርሽ ጥንካሬሽ እንዴት ነበር? ልጅነትሽ፣ እድገትሽ? ልጅነቴ እቺን ሄሉ ማን ነው የሰራት? እንዴት አይነት ሰው መሰልኩሽ? በጣም
ለአንድ ጉዳይ በደንብ ነው ዲፕ ማጠና ለምፈልገው ጉዳይ። ከዛ የማይመለከተኝ ከሆነ ግን ዞር ብዬ ማለት ነው። የማይመለከቱኝ ጉዳዮች የሚጠቃሚም ቢሆኑ ምን ቢሆኑ የለውም እዛ አካባቢ ፎከስድ ነኝ። የምፈልገው ነገር ላይ ነኝ እንጂ ብዙ ነገር እንዴት አትበተኝም ይመስለኛል። እዚህም እዛም ሳይሆን አንድ ነገር ላይ ከልጅነት ጀምሮ እንደዛ ነሽ? ከልጅነቴ ጀምሮማ ልጅ እያለሁ በጣም ተጫዋች ነሽ ምናምን ነው የምባለው። አያቴ ሁሉም ሰው ሲያስታውስ ተሰብስበው ምናምን የሆነ ለቅሶ ነበርና ተሰብስበው ስለኔ ሲወራ ተጫዋች ነሽ አይደክምሽ በዚህ እያለ በጣም እና ተጫዋች ነበርኩኝ ምናምን ሳቂ። በዛ ላይ ቀጫጫ ነሽ? ቀጫጫ ነኝ። ይመቻል ወዲህ ወዲያ ብለ ማለት ልጅ ሆኜ ማለት ነው። ደስ የሚል ነበረ። ምን አይነት እናት ናት ያለችሽ? ምን ወሰድሽ ከእናትሽ? በጣም እንደዚህ የምትረበሽ ምናምን አይደለችም። እግዚአብሔር ያውቃል እሱ ያለው ነው የሚሆነው ምናምን አትጨነቂ ብቻ እሱ የምትለው ነገር አላት። ትምህርት አልሆነም የሆነ ሰዓት ጎበዝ ተማሪ እንዴት ተሸላሚ ነኝ ምናምን እና የሆነ ሰዓት ደግሞ ኬት ነው ከርጆ ምናምን የሆነ ብቻ ሁለቱም ጥግ አይቻለሁ ምትል አይነት ሰው ነች። ዋናው ሰላም መሆንሽ ነው። አንቺ ነሽ። የሚገርም ነው ግን አትጨነቂ ምናምን ብቻ። ብቻዋን ያሳደገችሽ? እኔ አያቴ አጎቴ እስከ 6 ዓመቴ አካባቢ እንደዚህ እናቴና አባቴ ተለያይተዋል። እኔ ብቻ ነኝ። ብቸኛ ልጅ ነሽ? ብቸኛ ልጅ ነኝ። ከዛ ግን እስከ 6 ዓመቴ አያቴ አጎቴና እናቴ ያሉበት ቤት ቀብጠሻል ማለት ነው። አያቴ ቤት ካደግሽ? አዎ አያቴ ነች ያሳደገችኝ ማለት ይቻላል። ምክንያቱም እናቴ በዛን ሰዓት ተማሪ ነች ነው የነበረው። ተማሪ ሆነው ነው የወለዱሽ? ተማሪ ሆና ነው የወለደችሽ ልበል እንጂ። ጎበዝ ነች እሷ። ገጠር ነው የነበረችውና እሷ ደግሞ ከተማ በቃ መሄድ አለብኝ፣ እሷ ደግሞ መማር አለብኝ፣ መቀጠል አለብኝ። ቤተሰቦቿ ደግሞ ዳሯት ማለት ነው። ከዛ እሷ ደግሞ መማር አለብኝ ምናምን ብላ ወለደችና ወደ ትምህርት ቤት ሄደች ማለት ነው። እዛ ነው ያለው። ስለዛ እንደዛ ነበረ። ከዛ ከ6 ዓመቴ ጀምሮ ደግሞ ተናናሽ እህቶቼ እህት ወንድሞቼ መጡ ማለት ነው። አዲስ ህይወት ማለት ነው። እንደዛ እያለ ቀጠለ። ከእናትሽ ምን ወሰድሽ? የትኛውን ፓርት ወሰድሽ ከእናትሽ? እችኛዋ ሄለን ውስጥ እናትሽን ታያታለሽ? አለች። አዎ በደንብ ዘመናዊ ወደ ዘመኑ መጣ። ትንሽ እንጂ ራሷ ነኝ ይመስለኛል። ብዙ ነገር ከሷ በጣም ወስጃለሁ፣ በጣም ብዙ ነገር። ከዛ ደግሞ እንደ ቤተሰቦቼ ደግሞ ማድረግ እንደሌለብኝ የወሰድኳቸው ደግሞ አሉ፣ የወሰድኳቸው አሉ። መሆን የለበትም ይሄ ግን መቀየር አለብኝ ብዬ የተነሳሁበት ደግሞ አለ። የቀየርኳቸው በደንብ አሉ፣ ሆን ብዬ ማለት ነው። ሆን ብዬ እነዚህ በዚህ ጉዳይ 30,000 ብሩ ተመለሰ ወይስ 30,000 ብሩ የሌላው ግዴታ ነው? አልመለስሽም እስካሁን? መለስኩ። ብድር ነው ብለሽ ቆጥረሽ መለሽ? ብድር ብዬ 30,000 ይሄው ብድርሽ ምናምን አልተባለም። ያው ሌላውማ ይኖራል፣ ግን ይሄንን ቆጥረሽ ለብቻ ብድሩን መመለስ ነበረብሽ። እናታው አመስግኜ ሄጄ ምናምን ማለት ነው። በጣም ደስ ይል ነበር ይዛን ሰው 30,000 እኮ ይደርሰኛል ምናምን ስትል በጣም ነበረ ደስ የሚለው ስሜቱ በጣም። ከዛ ግን ያኔ የዛኔም ሆኖ ያጣውም ሆኖ ያቺ 30,000 ቀላል እንዳልሆነች ራሱ ግን የሆነ ሰዓት ታስብልሻለች ያኔም። ከዛ አሁን ሄሉ ከ30,000 ብር ብድር ከማዘር የሌላውን ትተህ ነው ሺሊየነር ናት፣ ቢሊየነር ናት። ልቀጥል? ሚሊየነር ናት። ለቀጣይ ቢሊየነር ሆነች ለቀር ሚሊየን ላይ እንኳን ታያለሽ። እሱ ላይ እንኳን ይመለስ ጊዜ በጣም ደስ ይላል። የምትጸጸችበት ቀን አለ? ምን በእውነት ማርያም እንደው ባደረኩት የምትይው? ብዙ ስህተቶች ብዙ መሳሳቶች ምናምን ይኖራሉ አሉ በእርግጠኝነት ሁሌ አለ። ምንም ነው ማለት ጸጸት ይገርም ነው። ምንድን ነው ማድረግ የምትፈልጊው በህይወትሽ? ይሄ እንዴት ነው
በቃ በዚህ ምድር ቆይታ አድርጌ ማለፍ የምፈልገው ይሄ ነው የምትዩ አላማ አለሽ? ይሄንን ባሳካ የምትዩ ይሄን እንደዚህ ባደርግ? አንድ ደስ የሚለኝ አባባል ፈጣሪ ከላይ ሆኖ ሲያየን ቀናችን ደርሶ ስንሄድ እና ስንገናኝ ከፈጣሪያችን ጋር እንኳንም ፈጠርኩሽ የኔ ልጅ እንደዚህ ይሄም አለፍሽ ይሄም አለፍሽ ከዛ እዚህ ደረሽ የሆነ በቃ ሲያገኘን ለሌሎችም ተርፈን ሲሆን ፈጣሪ የሚኮራብሽ ልጅ ሰው ነው ማለት ፈልጊው። ፈጣሪ የሚኮራብሽ ልጅ ከባድ ምኞት ነው። ደስ ይላል። ምንም ሁኔታ ውስጥ ሆኜ ማለት ነው። አሁን ቀን በቀን በሚኖረው ነገር እሱ ሲያየን ከላይ ሆኖ ሁሌም ያየናል አይደለ? ሁሌ ተደብቀሽ ከሷ አትደበቂም ምናምን አይደለ? ከዛ በጊዜው ማለት ነው ብዙ ምናምን ስለተረፍሽ አይደለም። አሁን ለአራት ሰው አንድ የልጅ እናት ያላችሁ ሰው ምናምን የራሳቸው ቤት ተከራይተው ምናምን ይሄኔ ነኝ ጀመርኩት ትላል ይላል። ስለዚህ ፈጣሪ የሚኮራብሽ አይነት ሰው ሆነሽ ነው ማለት የምትፈልጊው? ከእናትሽም ዘለልሽ ማለት ነው ወደ ዋናው አባትሽ ወደ ትልቁ። ይሄ በጣም ደስ ይላል። ማን ነው ያንቺ አርአያ በህይወትሽ? በቃ የኔ ተምሳሌት ነው የምትዩ ሰው አለ ብዬ አስባለሁ። ብዙ ነው፣ አንድ ሁለት ምናምን ለማለት ይቸገራል። በጣም ብዙ ከብዙ ሰው መወስደውም አልወስደውም አለ። ከእናቴም ወስደዋለ። ይሄ ግን መቀየር አለብኝ ብዬ ደግሞ ያዝኩትም የቀየርኩትም ደግሞ አለ። በጣም ነው ማደንቃት ጥንካሬዋ ምናምን ርብሽ ጭንቅ እሱ አታገኝባት። ሁሉም ለምክንያት ነው ምናምን የሆነ ነገር የምትወዳት እቃ ምናምን ተሰብሮባት በቃ ፈጣሪ ሰው ህይወት እንኳን ያልፈለ እንደዚህ በትንሽ ነው ማስረዳሽ። ብዙ ነገር እየተፈጠረ ለበጎ ነው ፈጣሪ ያለ ምክንያት ያራግም ትላለችና በጣም ማደንቃት የወሰድኩት በጣም ብዙ ነገር አለ። ደግሞ ማልወስደዋለ ከእናቴ እንኳን ነው የምልሽ፣ ከሌላውም እንደዛ። ስለዚህ ሙሉ ተምሳሌት ሳይሆን ያለሽ ከሆነ ሰው የሆነ ነገሩን ጥሩ ነገሩን ነው የምትወስጂው። ከአንቺ እየወሰድኩ ነው ያለ። በጣም ቆንጆ ነገር ነው ይመስለኛል። በጣም ደስ ይላል። ስለዚህ ሄሉ ምንድነው ወዴት ነው ማድረስ የምትፈልገው ይሄንን ሙያ? ወደ ትምህርት ቤት አስብተሽዋል። በእርግጥ ግን ኦንላይንም እያሰለጠንሽ ነው። በዚህ ሙያ ማድረግ የምትፈልጊው ማስፋፋት የምትፈልጊው ምን ህልም አለሽ እዚህ ላይ? ቀጣይ በኢትዮጵያ በአፍሪካ በዓለም እየተባለ መሄዳችን አይቀርም። ጀምረናል። በኦንላይን ከጀመርነው በአካል ደግሞ ወጥቼ አላውቅም ከኢትዮጵያ። ግን ያው ዓለም አቀፍ እናደርገዋለን። ተምሮ ነው እዚህ የሚያስተምሩት። እኔ ደግሞ ከዚህ እነሱን ማስተማር ሄዳለሁ። በጣም ይመስለኛል በደንብ። ለምን አይሆንም? ምን ችግር አለ? ስራችሁ ትንሽ እንትንም ነው በእርግጥ። እንዴት ነው አዲስም ነበረ። በተለይ አሁን እንኳን በደንብ ተለምዷልና ገጠመኝ አይጠፋም ብዬ አስባለሁ። አንዱ ቅንድብ ስትሰሪ አንዱ ነው የምትሰሪውና እንደዚህ ስታዞሪያቸው በቃ እያንኮራፉ ነው በደንብ ህልም ያለ። በመርፌ እንደዚህ ተወጋሽ ማደንዘዣ አለው በእርግጥ ማደንዘዣ አለው እና እየተሰራ ሰው ለጥ ይላል ይላል። ሰለቸኝ ይላል ማለታቸው አንድ ነገር ነው። አንቺ በቃ አይኔም ጥዬ የተኛው ተማመንኩብሽ ማለት ነው ምናምን ይሉኛል። ገባሽ? እኔ ያክል ተማምናችኋል ማለት ነው እንባባላለን። ትንሽ ትዕግስትም ይፈልጋል ይመስለኛል አይደል? ይሄ ቶሎ ልቅ የሚል ምናምን የሚመስለው ሰው አለ ወይስ? አዎ ልቅ የሚል የሚመስለው አለ። ከዛ በጣም ብዙ ያስቀየርሻል ምናምን እንደዚህ ይልሻል። ከዛ እንደሚፈልገው ወደዛ ስትሄጂለት በጣም ጊዜ ወስደሽ ትዕግስት አድርገሽ ምናምን ስታደርጊው እንደሱ አይነት ወዳጅ የለሽ። ስጦታ ሊላክልሽ ይችላል ምናምን በጣም ትንሽ ከባድ የነበረ አይነት ሰው ከሆነ ቶሎ ማለት ቆንጆ ነው አይልሽም። የማይልሽ አይነት ሰው ከሆነ የሚፈትንሽ አይነት ከስተመር ሲሆን ብቻ እንደሱ አይነት ወዳጅ አይገኝም። በኋላ ላይ ጥብቅ ብሎ ነው የሚቀረው። ማትረሺ ወይ ደስ ያለሽ ጊፍት ቲፕም ሊሆን ይችላል ያስደነገጠሽ? የመጀመሪያው ቮይስ ሲላክልኝ ይሄ ሰርት ደስ ያለኝ ማለት ነው። በጣም ነው የወደድኩት። እንደዚህ ደስታዋን ስትገልጽልኝ እዚህ አርባሳው ከሄደች በኋላ የሰው አስተያየት ምናምን ተቀብላ ነው አይታው ተረጋግታ አይታው ምናምን ደስ ይልሻል። ልብስ ምናምን ሲላክልሽ አያለሁ። ልብስ ብዙ ስጦታ ያልተላከ
ጌጣጌጥ ቢራቢሮች ቢራቢሮ እያልኩኝ የዘፈንኩት ማአት ቢራቢሮ በታሽገው። ምንድነው ማወቅ ያለበት አንድ ሰው አንቺ ጋር ኦምብሬ ለመስራት ሲመጣ እንደው አውቀው ቢመጡ የምትዩ ነገር አለ? አውቀው ቢመጡ ቅድመ ጥንቃቄዎቹ ምናምን በደንብ እንነግራቸዋለን። ከዛ አውቀው ቢመጡ የምለው ብዙ ጊዜ ሰው ምን ይመስለዋል ከፍ ያለ ቅንድብ የሚያምር እንደዛ ብሎ ነው የሚያስበው። ግን ግዴታ አይደለም። ግዴታ ከፍ ማድረግ አይኖርብንም። እንደፊቱ ቅርጽ ይመስለኛል እኔ ሲገባኝ እንዳበቃቀሉ እና አውቀው ቢመጡ የምለው እንዳንቺ እንደ እከሌ ከዛ እንደዚህች ብላ ስክሪንሾት አድርገው ከኔ ጋር አንቺ እኮ ነሽ የሰራሽው ራስሽ የሰራሽው ነው ያመጣልሽ ይሉሻል። በቃ ቢያውቁት እንደራሳቸው እንጂ እንደ እከሌ እንደማይሆንላቸው። የእከሌ ፊት የሆነ ሰው ላይ አይሰራም። ፊት፣ ፀጉር፣ የፀጉሩ ቴክስቸር፣ ቅንድብ የተጎዳ ቅንድብ አለ። የተጎዳ ፀጉር እንዳለ ማለት ነው። የተጎዳ ቅንድብ ምን ተደርጎ ነው? ብዙ የተካለ ነው። ብዙ ያኛው ብዙ እሳት የነካው ነው። ይሄ ደግሞ ብዙ የተቀነደበ ምናምን እንዲወጣ ገባ አለ። ወጣ ገባ ምናምን አለ። ከዛ እሱ ሲሆን ስትሰሪው መላጣ በቃ መልጦ የቀራል የሆነ ፓርት ላይ ብትደርቢ የማይዝ አይነት ይሆናል። እና ለነሱ አሁን ሙሉ ፀጉር ላለውና ለሱ ሲሆን ከየት ወዴት እንደተቀየረ ማየት ይኖርባቸዋል ያስባለሁ። ለምሳሌ ቴክስቸሩ ምናምን የሚያምር ቅንድብ ስታመጪው ብዙ ፈታኝ አይሆንም። ለዛ ቀላል ነው። ላንቺ ግን ባለሙያነትሽን ግን የሚታየው ምን ቅንድብ ነበረ ከዛ ወዴት ቀየርሽው ሲሆን ነው። እና ለነሱ በጣም አስደሳች ይሆናል። ግን ለሌላው ሰው ደግሞ ለደል ከየት ወዴት እንደመጣ ስለማያውቁት ለምሳሌ ጉድልድል ያለ ያቺ ለመያዝ በጣም ያስቸገረች ቦታ ላይ ጠባሳ ኖሮባት ምናምን ለነሱ ለኔ በጣም አስደሳች ነው። እቺ ፓርት ግን ምናምን ሊልሽ ይችላል። እሷ እኮ እንዴት እንደተሸፈረች አያውቃት። እሱ ነገር እንጂ ከዚህ ሲወጡ በጣም ደስተኛ ናቸው ሁሉም ሰዎች። ምንድነው ፈታኝ የሚያደርገው የኦምብሬ ስራ ግን? ምንም ይከብድ በእውነት የሰው ፊት ላይ መስራቱ ምናምን ይከብድ ይመስለኛል። የተለየ ሪአክሽን አላጋጠመሽም ወይ? ያልወደደው ሰው ምናምን ይገጥምሻል? ካለቀው እግዚአብሔር ይመስገን የለም። እነዛ ቢሆን ከባድ ነው አይደል? ስማምቦል ፈስክት ማለት እኔ በማምነው ጸልዬ ሙስሊሙን ከሆነ ምናምን አርጉላላ ዱአ አርጉ ጸልዩ። ጭራሽ ልጀምር ከሆነ በዚህ ከኩል አይደለም እንጀምረው ተኩሏል። በዚህ ሲጀምር በስማም ቢይ በዚህ ሲጀምር ልልች ያለረስቸው አዲስ ስለሚሆንብኝ ማለት በቃ የእግዚአብሔርን መጨመር እንዳለበት ስለማመን መርፌን ያዝሽው አይን አካባቢ መሆኑ ምናምን ትንሽ ያስፈራል። ቀላል አይደለም። በጣም ቀላል እያረኩት አይደለም። ግን አይን አካባቢ መርፌ የሚያዙ በራሱ ከዛ ግን እግዚአብሔር ጋር የለም። እግዚአብሔር ይመስገን ሁሉም ወደው ሲሄድ ግን አንድ አልቀሳለች ደስ ብሏት አለቀሰች። ማረሳው አጋጣሚ አለሽ ደስ ብሏት አለቀሰች። ከዛ ካሜራማኑ አዛል ከደ ሁላችን ከዛ እየተቀረጸ መስሎኛል ማለት ነው። ማለት እሱ አሁን በደንብ ማታ ገብቼ ማየት ፈልጋለሁ። የምር አለቀሰች ምናምን እያለቀሰች ምናምን በጣም እንትን ይል ነበረ ደስታዋ ስትገልጽ ከዛ ሳይሆን የለም አልተቀረጸም። ደስታዋ ስሜታዊ ሆናችሁ እናንተ ማግባት ሁላችንም ካሜራማንም ጨምራ አስበሽታል። አሁን ባይቀርጹት ስሜታዊ ነው ከኛ ጋር አውራ ስታለቅሽ ነው። መጀመሪያ ያው ሳትወደው ቀርታ ነው ብለሽ አሰብሽ ወይስ የደስታ እንደሆነ አውቀሻል? የደስታ እንደሆነ እንዴ ምናምን አለች ነው ይሄን ብላ ለቀሰች። ያው እንዴ ሰዎች ለቪዲዮ ጭራሽ ምን ላታለው ለቪዲዮ ለማስታወቂያ ማለት ቆንጆ ስሜታቸው እንደዚህ ሲያጋሩ የምር ስለሆነ አንቺ ብታለቅሽው በደስታ ነው አልወደድሽውም ነው ንገሪኝ ምናምን ብላታለው። በደምብ ትነግረናለች ምናምን ሰውዬው አልቀረጸም። ድጋሚ አልቅሻት ነገር አብሮ ከዛ ድጋሚ አልቅሻት ለቅሶ ነው አይባልም። አዛ ዝም ብዬ ስታይ አለቀሰች ምናምን ብዬ ብቻ ሰራት እኔ እያወራሁት እንጂ ስዋስታ እንባ ምናምን ነበር። ምን ያህል ቆነጃጅቶች ናቸው አምሮባቸው የወጡት ከሄሉ ቤት? ታስታውሻለሽ ምን ያህል ሰው እንደሰራሽ? አለሽ ሊስት ምናምን? አዎ ይኖራል። ምን ያህል ሰው? ሁሌ እናስፈርማቸዋለን። እስቲ ቆይ
መቁጠር አለብኝ ለራሱ ግን ይፈርማሉ ስማቸው ምናምን ዝርዝር ያለው ማስፈረሚያ ወረቀት ስላለን ይታወቃል ስንት እንደሚሆን። የሚገርመው ነገር አልረሳቸውም ሁሉንም የ2 ሰዓት ሙሉ አጠናሽ እኮ እያንዳንዱ ሰው ፊት አረሳም እና ይገርመኛል። ከዚህ በፊት እኮ በጣም ስምም ረሳ ብዙ በቃ በመርሳት ነው የምታወቀው የነበረው በመርሳት ነው የምታወቀው። አሁን ስራው ውስጥ ስገባ ግን የስራው አንድ አካል አድርጌ ማስቤዋለሁ ስሙን ማስታወስ እነሱንም ለስራው የሚያስፈልጉ ነገሮች ከምላቸው አንዱ አጠናለሁ እና ከከስተመርሽ ጋር የሚኖርሽ ግንኙነት ወሳኝ እንደሆነ ስለማውቅ እያንዳንዱ ስቶሪ ራሱ ትሰሪያለሽ ሶሻል ሚዲያ ላይ ሼር ታደርጊያለሽ። ለዛም ይመስለኛል ወዲያው ነው የምንሰራው። ወዲያው የሆነ ነገር ተፈጠረ ከዛ እየተሰማኝ ስለሳ ለሰው እንደመንገር ማለት ነው ተጽፎ ምናምን ያኔም በቃ ከነ ስሜቱ ወዲያው እዛው ላይ። ስለዚህ እንደዚህ ተሰርተው ሲወጡ 2 ዓመት 3 ዓመት ኦልሞስት ይቆያል አይደለ? 2-3 ዓመት ይቆያል። ይሄ መልኩ ምናምን ሳይቀይር መልኩ ምናምን በጊዜ ሂደት ለውጥ ይኖረዋል ነው። በትክክለኛ መንገድ ሲሰራ ምንም ሳይቀይር ይጠፋል። በቃ ቀፍት ይላል ቀስ ያለ እየሳሳ እንደ ሂናው ማለት ነው። ሂናው በ7 ቀን በምናምን ይጠፋል ካል ነው። በ5 ቀኑ ምንድነው የሚሆነው? ፌድ አድርጎ በቃ ትታይ ምንድነው ያለው ምናምን ነው። ከዛ ጠፍታት ቀራል እንደዛ ነች። ከዛ በኋላ ፀጉሩም ምኑም እንደ ድሮ ይሆናል። ምንም እንትን አይነካም። ግን በመቀንደብ ብዛት ይጎዳል አላልኩሽም? ቅንድብ ስለዛ ከቅርጹ ካስያዝነው ውጪ ያሉት ፀጉሮች ሁሌ ካነሷቸው እነሱ ጠፍተው የመቅረት ነገር ሊኖር ይችላል። ስለዚህ ቋሚ እንትን አላቸው ማለት ነው። አሁን ግን ጥሩ አደረገላቸው እኮ። ስለዚህ ባይሰሩትም ቅንድባቸውን ቅርጽ ያለች ሆና ቀረች ማለት ነው። ጥሩ ነው ለነሱ። ከዛ ውስጥ ያለው እንደውም በኩል በመቀንደብ ምናምን ስለማይገቡበት እንደውም ይበዛል ማለት እሱ የሚያበዛ ሆኖ ሳይሆን ስለማይነካካ ግን ይመቸዋል። መብቀል የነበረበት ግን እንዲበቅል ይሆናል። ስለዚህ ከዛ ውጭ ያለው የማይፈለገው ይሰላላቸዋል ነው እንጂ ይጸዳላቸው እየጠፋ ይሄዳል። በጣም ደስ ይላል። እንግዲህ በጣም ቆንጆ ጊዜ ነበረን። በጣም ነው የምናመሰግነው። ግን በቃ እንዴ እዚህ ድረስ ቀርቤማ ሳላወራት እቺ የምትያት ነገር ካለች ግን በደስታ ነው የምንሰማው። በእያንዳንዱ ጊዜ ነበሩ ቤተሰብ፣ ጎረቤት፣ አስተማሪ፣ ጓደኞቼ አሁንም አብሮኝ ያሉት አብሮኝ የሚሰሩ ሰዎች፣ ከስተመሮቼ፣ ተማሪዎቼ በእያንዳንዱ ነገር ውስጥ ያስተማሩ የኮረኮመ በሙላ በጣም ነው የማመሰግነው። አበዳሪዎቼ ረስተሻል እንድትል ነው እነሱ ቀን በቀን እየነገርኳቸው ነው ብዬ ነው። አብሮኝ ለሚሰሩ ሰዎች በጣም ነው የማመሰግነው። በጣም ወሳኝ ከሚመስሉኝ ነገሮች አንዱ የስራ ቦታ ቫይብ በጣም ወሳኝ ነው። ከአብሮሽ ከሚሰሩ ሰዎች ጋር ያለሽ ግንኙነት በጣም ወሳኝ እንደሆነ አይቻለሁ። እሱ ጠቅሞሻል። አሳ መሸጫ ሱቅ ውስጥ የምትውይ ከሆነ አሳ ማለትሽ አይቀርም። ሽቶ መሸጫ ውስጥ ሽቶ ባትገዢ ራሱ አሳ ባትገዢ ራሱ እሱን ነው የምትይው። ሽቶ መሸጫ ውስጥ ከሆንሽ ደግሞ ሽቶ ማለትሽ አይቀርምና አብሮሽ የሚውሉ ሰዎች ቫይብ፣ ፖዚቲቭ ኢነርጂ፣ ጉጉነት፣ በቃ ደስ የሚል ኢነርጂ። እኔ ቤት ያሉ ሰዎች ሲቪ አይቼ አልቀጠርኩ። ደስ የሚል ቫይባቸው ኢነርጂያቸው ምናምን ከሮቢ ጀምሮ ካሜራማኔ ማለት ነው ኢነርጂው ከዚህ በፊት በነፃ ለመስራት ዝግጁ የሆነ ሰው ለሚሰራት ስራ በቃ እየሰራ ራሱ አይመስልሽም። ሲወጣ ተቀርጾ ምናምን ታምር ነው። እኔ በግሌ ማለት ነው በጣም የምወደው ስራዎቹ ምናምን እና በነፃ ለመስራት ራሱ ዝግጁ የሆነ አይነት ሰው አለ። ለሙያው ለሚሰራት ስራ በደምብ ጥንቅቅ አድርጎ የሚሰራ ሰው አለ። ከዚህ በፊት ግን ኤክስፒሪየንስ የለውም። ከዚህ በፊት ግን ሰርቶ አያውቅም። ኤዲቲንግ ምናምን አልችልም፣ ችግር የለውም አቻል። ምክንያቱም ዋናው ደግሞ ሰው መሆኑ አለ አይደለም፣ እሱ ነው ጉጉነቱ፣ ለስራ ያለው ኢነርጂ በቂ ነው። ሌላው የሚማረው ነገር ነው። ሌሎችም አብረው የሚሰሩ ሰዎች ሪሴፕሽን ከዚህ በፊት ሰርታ አታውቅም። ልጅ ማሳደግ ላይ ነበረች። አሁን አሲስታንት ያለችው ከዚህ በፊት ኦምብሬ ከኔ ቀድማ አታውቅም። አብራኝ ተማረች፣ ክላስ ወሰደች። በጣም ጎበዝ ነች። አሲስታንቶች እሱ ከሙያው በተጨማሪ ስብዕናው
በጣም ወሳኝ ነው ለስራ ቫይብ ፖዚቲቭ ኢነርጂ በተለይ እሱ በጣም ተመሪያለሁ። ጉጉ ሆነሽ ትሄጃለሽ፣ እነሱም ደስ ብሏቸው ይመጣሉ። ይጋባል። ቀኑ ደስ ይላል፣ ቤቱ ደስ ይላል፣ ስራው ደስ ይላል። ከዛ ቀን በቀን ደስ የሚል ቀን እያሳለፍሽ እስከሆነ ድረስ ሳምንት፣ ወር፣ አመት ህይወትሽ ነው። ከስተመሮቹ ደስ ይሏቸዋል። እርስ በርስ ያለን ነገሮች ደስ ይላቸዋል። ምንም ከማውራት ምናምን የማይፈልጉ ከሆነ ምንም አንላቸውም፣ ግን ደስ ብሏቸው የሚወጡት እነሱ በጣም ጠቅሞኛል። በጣም ደስ ይላል። እንግዲህ ቢሊየነር ሆነሽ በምታስቢው ደግሞ ፈጣሪ ሲያይሽ እንደዚህ ብሎ የሚኮራብሽ አይነት ሰው ይሆንሽ እንዳሰብሽው እንዲሆንልሽ እንዲሳካልሽ እመኝልሻለሁ። እናመሰግናለን። በጣም አመሰግናለሁ። እንግዲህ ከሄሉ ጋር የነበረን ቆይታ ይሄንን ይመስል ነበረ። ብዙ ነገር እንደወሰዳችሁበት እናስባለን። እናመሰግናለን። እንግዲህ ከሄሉ ጋር የነበረን ቆይታ ይሄንን ይመስል ነበረ። ብዙ ነገር እንደወሰዳችሁበት እናስባለን። ቀጣይ በሌላ እንግዳ እንገናኛለን። እናመሰግናለን። ስለ ኦምብሬ አብራሪ አስተማሪ አይደለሽ? ኦምብሬ ማለት ቅንድብ ነው የሚመስልሽ። ኦምብሬ ሲባል ቅንድብ ነው የሚመስለው ሰው፣ ግን የጥፍር፣ የከንፈር፣ የፀጉር፣ የቀለም ኦምብሬ አለ። በልያዙት ምን ይያዝል የምር ኦምብሬ አለ። እና ከዛ ኦምብሬ የቅንድብ ኦምብሬ ሲሆን ነው እንጂ ኢፌክቱ ነው ኦምብሬ የሚያስብለው። ፍሬንች ቃል ነው። ሳሳ ብሎ እየደመቀ የሚሄድ ነገር ሁላ ኦምብሬ ይባላል። ኢንትሮ እንድጋ